እንጀራ ጠልቤ ነበር ዛሬ ማለት ነው። ከዛ ቅዳሜ እንጃ አላመጣም ሲለኝ ጊዜ ይሄ እንጋገርኩ። ግን እኔ አያምረኝም እንደዚህ ወገቡ የሆነ እንጀራ አያምረኝም። ለዛ ብዬ በቃ ከሱቅ ገዛው ማለት ነው። ትንሽ ቀርቧል። ቆይ አሁን ጠልቤ ያለው በለው እንጀራ ጠለብኩ። ከዛ ይሄንን እንዴት አድርጌ እንዳቦካውና እንደጋገርኩ ልንገራችሁ። ይሄ ቡኒው ዱቄት ነው። ቡኒው ዱቄት ትንሽ ጨው አድርጌ ትንሽ ካሜራ አድርጌ ቀጠና አድርጌ ያቦካውኝ እና ኩፍ ሲል ጋገርኩት። እናንተ ግን አይኑ ያምራል አያምርም? አይኑ ቁም ነገር አይኑ አያምርም? ማርያምን ያምራል። ግን ጀርባው መቃጠሉ ነው። እኔ ደግሞ ጀርባው የተቃጠለ እንጀራ አልወድም። ለዛ ነው እንጂ በጣም ቆንጆ እንጀራ ነው የጋገርኩት ብዬ ነው። እውነቴን ነው። ቆንጆ እንጀራ ነው። ትንሽ ብኮ ነው ያቦካሁት። እርግጠኛ ነኝ ቆንጅዬ እንጀራ ነው ትሉኛላችሁ። ዩቱቤን ሰብስክራይብ አድርጉ። ያው ግን እንጀራ ለሚያምራችሁ ልጆች ማርያምን ቡኒው ዱቄት ቆንጆ እንጀራ ያወጣል። ቅድም ያሳየዋችሁ ቡኒው ዱቄት ብዬ ማለት ነው። እንጀራ ለሰውየው ቂጣ ጋግሪ ስባል እኔ ለራሴ ያው ጀርባው የጠቆረ ስለማልወድ ነው ብያችኋለሁኝ። ከይቅርታ ጋር ግን ጋግሬ ደግሞ አልተውም ብዬ ይኸውላችሁ። ሽሮውን ደግሞ ድርቅ ያለ ሽሮ አደረግኩበት። ለምን እንደኛ ሀገር ካሉ ከሆነ አይጣፍጥም ብዬ ሽሮውን ትንሽ እሳት ገባ አደረግኩና ድርቅ አደረግኩና ከላይ ደግሞ ሽንኩርት ቁልት አድርጌ ጨመር አደረግኩበት። በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ቤት ውስጥ የጋገርኩት ነው። ሰኞ ወይ ማክሰኞ ደግሞ ጠልቤ ያለው ይመጣልኛል እንጀራ። እስከዛ ድረስ አላደርስ ይሻለኝ እናትዬ። ጉርስ ነዋ። ሰኞ እስኪደርስ ድረስ ማርያምን ለምን ይራበኝ ብታው። ከቶስት ውጭ ምንም አያመጡም ሰዎቹ። ዛሬም ነገም ቶስት ነው። እኔ ደግሞ ቶስት አልወድም፣ ጥሎብኝ ቶስት አልወድም። አሁን እቺ በርበሬ ጨርሻለሁ ብያቸዋለሁ አይደለ? በቀደም በርጋፊዋ በርበሬ አሁን ተማመናለኝ በርበሬ ማለት ነው። ጠልቤ ያለው እሷን በርጋፊዋ ስርት አደረግኩ። ሽሮ ወይም ወፈራ አድርጌ እንደ ተጋቢ ነው እንጀራ ይንጋገር። አሁን ራቴን እየበላው ነው። ስኳር የለም፣ ብቻ ጨው ጨምሬበታለሁ። ግን ሌላ ደግሞ የሚጨመርበት ነገር ካለ ንገሩንና ዱቄቷ እስክታልቅ ድረስ ለራሴ እንጀራ ጋግራለሁ። ለእነሱ አልጋግርም። ማርያምን አትፍዘዙ። እንደዚህ የጋግራችሁ ብሎ ሽሮ ያላችሁ ልጆች በተለይ ከኢትዮጵያ የምመጡ ደግሞ ሽሮ ይዛችሁ ነው እና እመቤቴን ነው የምላችሁ። ቂጣችሁን ግግር አድርጋችሁ ዳቧችሁን ግግር አድርጋችሁ ብልት ታደርጋላችሁ። እናቴ ሆድ ባዶ ነው የሚጠላ። ድሮ እኔ ብሆን የድሮዋ ትዕግስት ብሆን ማርያምን ነው የምላችሁ። አይን የሌለው እንጀራ ጀርባው የተቃጠለ እንጀራ አትበላማ። ኩራቷ ጥጋቧ። ይሄ ሳውዲ ነው። ጀርባው ተቃጠለ፣ ፊቱ ተቃጠለ። ሆዴም ላ እንጂ ምንም ችግር የለውም። እኔ ሆዴም ላ አሁን ላይ ሳውዲ ላይ ሆዴም ላ። እመቤቴን ነው የምላችሁ። ኩራት ድሮ ቀረ እናቴ። ኩሩ የጀግና ዘር። አይ ትዕግስት እናቴ እኔን ብታይኝ አልኩኝ። ሳውዲ ላይ እናቴ እኔን ብታይኝ አልኩኝ። እናቴ እኮ እንዴት እንደምትሳቀቅ ሽሮ ካልጣፈጠ እኮ ብላ አትለኝም። ቤቷ ከሄድኩኝ ሳውዲ ጉዴን እንዳሳየኝ አላየችም። ሰው እኔን እንጀራ ቢያ አይለኝም ቤቱ ጠርቶ። ማርያምን ነው የምላችሁ። ማለት ወይ እንጀራ አያምርም ይላል፣ ያፍራል። ወይ ወጤ አይጣፍጥም ይላል። በቃ ይሄን ቄንጥ የምታወጣ ሴት ታውቃላችሁ? ቄንጠኛ ሴት ማለት ነው። አሪ ቄንጠኛ ሳውዲ መጣችና
ራብተኛ ሆና ቆጭ አለችላችሁ። ምን ታረጊዋለሽ ትጂዬ? ዝም ብለሽ ምንም ማላመጥ ለራሱ አያስፈልግም፣ መክተት ብቻ ነው። አይኑንም ማየት አያስፈልግም። ዝም ብላችሁ ጉርስ ውሃችሁ በሃይላንድ ቁጭ አድርጋችሁ ትጥት እየበላችሁ እስከ ዘር ማንዘራችሁ እስከ ቤተሰባችሁ ምህረትን አስመጣላችኋለሁ። ወደ ከበረው ሰላም ወደማያቋርጠው ሰላም ገዳማት ጸበል ልጃችሁ ይሄዳለሁ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። ምንም አይነት ነገር ግን ይሄው እግዚአብሔር ምስክሬ ነው የምላችሁ። አሁን በቃ ክብር ብታጡ ክብር እሰጣችኋለሁ። እኔ በጸሎት ማላመጣው ነገር የለም። በአሁን ሰዓት ስራም ከሆነ ስራችሁን እመልሳለሁ፣ ገንዘባችሁንም ከሆነ ገንዘብ እኔ እየሰራሁኝ ወደ እናንተ እሰጣችኋለሁ በፈቃደኝነት ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። ምክንያቱም እኔ አሁን አሁን ሶሻል ሚዲያ ላይ ሲጀመር አልመጣም። ልክ ስጠፋ እንደኔ አይነት አስተማሪ ላታገኙ ትችላላችሁ። ደውል ነው እና በቃ ልጄ ተመለስ፣ ይሄን ሁሉ ጊዜ ሰው አሰቃየክ፣ ይሄን ሁሉ ጊዜ ብዙ ነገር አረክ፣ ምን ተጠቀምክ? እንደ ሰው እንኳን ይሄ ሁሉ ክፋት እየታሰበ ለክፋት ሲሆን ብር ይወጣል፣ ለራስክ ሲሆን ግን ደና ቤት እንኳን የለህም፣ ደና መኪና እንኳን አትነዳም፣ ደና እንኳን ቤት አኮሞዴሽን እንኳን አተኛም። በዚህ እኮ ልትነቃበት ይገባል። የሰይጣንን ስራ ማክሸፍ በዚህ ብቻ እኮ በቂ ነው። ለኔ ምን አረገልኝ እስኪ ብለህ አስበው። እስኪ ለኔ ቀረብኝ እኔም እቀራለሁ መውደድ ሰው መግደሉን ፍቅር ሰው መግደሉን ሞክረዋለሁ። ቁጭ ብዬ የምጠብቅ ቆይ አንተ ማንህና ነው? እኔ እኮ ሴት ልጅ ነኝ፣ እድሜ ይሄዳል። ገባህ? እኔ እኮ እናንተ ኧረ እኔ ግን ነኝ እውነትም ያምሻል። ታዲያ መብድ እንደገና የግልምቢጥ ልትሰድቢ ነው አንቺ እንዳልልካ አስጠረቅም እኔ ስመች ተረፈ። ኧረ መጣ አንብድን ይጠወበት እንዴ አፈርት ላይ አፈር ረግሬ ነው በቃ ይባላል ይዟዟራል። ምንም ችግር የለብኝ። ምንም ወይ ስታመጡ ተያዥለው ነው እንዴ? አበጀሽ እንዴት ነው? ባልነት ነው እንጂ ያመጣሁት የቤት ሰራተኝነት ነው። እሷ እንግዲህ መመታታችን ላይ ቀር ገልብጥልኝ። እንዴት እንዲህ ሳልገለብጥልህ እንደዚህ ግልብጥብጥ ብላ ግልብጥ ያደረገችኝን በገለብጥልህ እንዴት ልታደርገኝ ነው? The pressure increase or decrease? Come again. Increases. I think. Increases. ሰላም ውድና የተከበራችሁ የቲክቶክ ጓደኞች፣ ቡና ከጨረስኩ በኋላ ትዝ አለኝ የሆነ ነገር ልነግራችሁ ብዬ። ይሄ ቪዲዮ ኢትዮጵያ ላሉ ቤተሰቦቻችሁ፣ ለቦይፍሬንዳችሁ፣ ለባላችሁ፣ ለእናታችሁ፣ ለአክስታችሁ፣ ለአጎታችሁ አድርሱልኝ። በተለይ ገጠር ላሉ ሰዎች በስልካችሁ አሰሟቸው። ስልክ ያላችሁ ሰዎች ወሰዱና የአባይ ቤሉ ልጅ ሊልኩ ስለሆነ አሰሙ በሏቸው፣ ይጠቅማችኋልና። እኛ ሀገር እንደ ባህሉ ነው በደላላ እንጂ የሰው ልጅ ዝም ብሎ በትክክለኛ በህጋዊ እንደሚሄድ የኛ ቤተሰቦች አያውቅም። የኛ ቤተሰብ የሚያውቀው ምን ችግር አለ? የአባይ ቤሉ ልጅማ ያቶ እንትና አማጭ እኮ ጥሩ ደላላ ነው አሉ፣ እዛ አዲስ አበባ ወስዶ ያጉራቸዋል አሉ እንጂ አንዳንዴ ይወስዳል ይላል የገጠሩ ሰው። የኛ አካባቢዎቹ ማረኮ እንጅረሬ ሶዳኔ ቤሉኒ ጌሳ ይለኒ ሜኑትሚ ሜሜ አኩመ ሶዳንኬ ልሞኬ እርጌሳና ሶዳንኬ ሙጫት እኮ ነው ፋየርኩ ይላ ዴሜ ሆሪኬ ለአባ ሁለት ከነቴ ትክስታ ልሞኬ አባት ከነቱ ለይም ቤክቱ። ቤተሰቦቻችሁን፣ ልጆቻችሁን፣ ሚስቶቻችሁን ለማን እንደምትሰጡ እወቁ። ኢትዮጵያ፣ ሳውዲ አረቢያ እና ኢትዮጵያ ውላላቸው በህጋዊ መንገድ በነፃ ወደ ሳውዲ አረቢያ ይመጣሉ። ሌላ ሀገር ግን በክፍያ ነው። አንድ ሁለተኛ ደረጃ ሚስት፣ እህት፣ አክስት፣ ያክስት ልጅ ወደ አረብ ሀገር ስትመጣ ፓስፖርቷን ኮፒ አድርጋችሁ ራሳችሁ ጋር አስቀምጡ።
ኮፒ አድርጉና እናንተ ጋር አስቀምጡ። ፎቶዋን ጉርድ ፎቶዋን ሙሉ ፎቶዋን እናንተ ጋር መረጃ አስቀምጡ። ሁለተኛ ደረጃ የኢትዮጵያ እና የሳውዲ ውል ወረቀት አለ ፈርማ የምትመጣው ውል ካጎደልኩ ውል ካበላሸው ብላ ፈርማ የምትመጣው ወረቀት አለ። ያን ወረቀት ኮፒ አድርጉና አጠገባችሁ አስቀምጡ። ኦሪጂናሉም አጠገባችሁ አስቀምጡ። እህቶቻችሁ፣ ሚስቶቻችሁ፣ ዘመዶቻችሁ ወደ አረብ ሀገር ሲመጡ እናንተ መረጃ ተቀበሉ። መረጃ አጠገባችሁ አስቀምጡ። ዝም ብላችሁ እንዲያው ያባይ የበሉ አማችማ እንዲያው ወርቅ እኮ ነው ወስዶ እዛ እንደው ሰርቶ የተቀየሩ ማረክ ኮንችራ ሰዳኔ ቤሉኒ ኔርጋውቲ ማሊና አፍቱ ሶዳን ኮነ ሜርጋ ኮታ ገልሜስ ነይተኒ ቀርሺና ማሂኛቲና ilmoo keessanillee fira keessanillee hambaatti kennina horiinillee abbaa qaba እንዳቆዱ ዋገድ በኤክዴ ዶሮ ብቻ ናጭራ የምትመለሰው የሰው ልጅ ብዙ ፈተና አለው። ስለዚህ ይሄ ቪዲዮ ይጠቅማል። ይሄ ያልኳችሁን ነገር አድርጋችሁ ላኩ። ልጆቻችሁን ሰምታችኋል። ሼር ኮፒ ሊንክ አድርጉ። ይጠቅማል። እኔ የቤዛ አባት እኮ ሞቷል። ከየት ነው የሚመጣው? የሞተ ሰው ይመጣል እንዴ? የሞተ ሰው ይመለሳል? ፊልም ላይ ስለሞተ ያኔ ከዛ ድራማ ወጣ ማለት እኮ ነው ወይስ? እስከ ዘር ማንዘራችሁ እስከ ቤተሰባችሁ ምህረትን አስመጣላችኋለሁ። ወደ ከበረው ሰላም ወደ ማያቋርጠው ሰላም ገዳማት ጸበል ልጃችሁ ይሄዳለሁ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። ምንም አይነት ነገር ግን ይሄው እግዚአብሔር ምስክሬ ነው የምላችሁ። አሁን በቃ ክብር ብታጡ ክብር እሰጣችኋለሁ። እኔ በጸሎት ማላመጣው ነገር የለም። በአሁን ሰዓት ስራም ከሆነ ስራችሁን እመልሳለሁ፣ ገንዘባችሁንም ከሆነ ገንዘብ እኔ እየሰራሁኝ ወደ እናንተ እሰጣችኋለሁ በፈቃደኝነት ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። ምክንያቱም እኔ አሁን አሁን ሶሻል ሚዲያ ላይ ሲጀመር አልመጣም። ልክ ስጠፋ እንደኔ አይነት አስተማሪ ላታገኙ ትችላላችሁ። ደውል ነው ና በቃ ልጄ ተመለስ። ይሄን ሁሉ ጊዜ ሰው አሰቃየክ፣ ይሄን ሁሉ ጊዜ ብዙ ነገር አረክ፣ ምን ተጠቀምክ? እንደ ሰው እንኳን ይሄ ሁሉ ክፋት እየታሰበ ለክፋት ሲሆን ብር ይወጣል። ለራስክ ሲሆን ግን ደና ቤት እንኳን የለህም፣ ደና መኪና እንኳን አትነዳም፣ ደና እንኳን ቤት አኮሞዴሽን እንኳን አተኛም። በዚህ እኮ ልትነቃበት ይገባል። የሰይጣንን ስራ ማክሸፍ በዚህ ብቻ እኮ በቂ ነው። ለኔ ምን አረገልኝ እስኪ ብለህ አስበው። እስኪ ለኔ